ዳማ ካንተ በአላህ እንጠበቃለን አውዝ ቢላሂ ሚነ ሸይጣን ረጂም ይሉታል። ማንን? አላህን ራሱን ማለት ነው። በማያውቁት ቅርጽ ስለመጣ ከዛ በኋላ ላንተ አንሰግድም አንተን አናውቅም ሲሉት እንደገና እነሱ በሚያውቁት ቅርጽ ይመጣና እኔ ነኝ ጌታችሁ ይላቸዋል። ከዛ በኋላ አዎ እውነትም አንተ ጌታችን ነህ ይሉታል። ለምን? ቅርጹን ስለሚያውቁት ስለነበር ማለት ነው። I saw my Lord in the most beautiful form. በጣም በሚያምር ሁኔታ ጌታዬን አይቼዋለሁ አለ። ኦኬ በሚያምር ቅርጽ በሚያምር ፎርም ያ ቅርጽ አይቶታል። በሚያምር ሱራ ማለት ነው። ያ ሱራ የምትለዋ ቃል የገባችው ኤግዛክትሊ ለአደምም ተሰጣለች ለጅብሪልም ተሰጣለች። ሱራ የምትለው አክሰንት እቺ ቆንጆ ማለት ነች አይደል? አክሰንት አክሰንት ያ አክሰንት ቆንጆ ማለት ነው። አክሰንት ያ ሱረቲ ማለት ነው። የሱ ሱራ ኢሜጅ ሱራው ማለት ነው። ሱረቲን ሳይሆን ሱራህ ነው። ቀጥሎ ከተነበበ ቲን ተብሎ ይቀጥላል። እዛ ላይ ከቆመ ደግሞ ሱራ ተብሎ እንቀጥለው። አዲሱን እንቀጥለው። ኦኬ ሱራ እሺ፣ ተቆመንማ በማን እንትን ነው የፈጠረው? እሺ ቆንጆ ነው አይደለ? ጥያቄ ምንድን ነው? ከመጀመሪያው ጀምሮ እንትን አረብኛው ማለት ነው እንደሱ። ስለዚህ አላህ ቆንጆ ነው። አላህ በቁንጅና አላህ ቆንጆ ነው። አላህ መሐመድ አላህን በቁንጆ መልክ አይቶታል። እንስማማለን። እስኪ ሐዲሱን ከላይ ጀምሮ ላንብበው። ከላይ ጀምሮ ገብቷል። አሁን እቺ መሀል ላይ ያለችው እንትን ዲፋይን ያደርጋል። አታምጡ። ቁንጽል ሐሳብ ሳይሆን ለውይይት ከሆነ ያው ቀጥል አርግልኝ። ምን አንፃር ነው ለማወቅ ከዚህ ጀምር አንብብ። እስኪ وعن عبد الرحمن بن كائش قال رسول الله صلى الله عليه وسلم رأيت ربي عز وجل في أحسن صورة. ጨርሰዋል። አንብበህ በነገራችን ላይ ዋናውን ሐሳብ አግኝተዋል። ስለዚህ አላህ ቆንጆ ነው። አላህን በቁንጅና አይቶታል። ሉክ ሁለት እጅ አለው፣ ሁለት አይን አለው፣ ሁለት ጆሮ አለው፣ ሁለት እግር አለው፣ ባት አለው። ቆንጆ ነው። አሁን ሱራ 95 4 አንድ የክርስቲያን ፈተው እኔ እንትን ምለው ማለት ነው። እፎይ ይሄ ሐዲሱ ማለት ነው ነብዩ ያዩት በህልማቸው ነው። ገብቷላ። አላህ ደግሞ ቁርአን ላይ ተገልጦ የታየው ለሙሳ ብቻ ነው። እሱም ደግሞ አየው የሚባል ደረጃ አይደለም፣ እንደተገለጠለት ነው። ተራራው አመድ የሆነበት ከዛ ወደቀ ሙሳ። እንደዚህ የሚል ሐዲስ አለ። ይሄ የነቢያት ህልም ወይ ነው። ትክክል ነው። የነቢያት ህልም ብሏል ነብዩ። ስለዚህ ማተር አያደርግም። ያኔስ እቺኛውን አንብባት። አሁን መጣል አደምን ነው የፈጠረው አይደል? አደምን ሲፈጥረው በጣም ቆንጆ አድርጎ በአማረ አቋም ነው የፈጠረው። በአማረ አላህ ምንድነው? ቆንጆ ነው። ስለዚህ አላህ አደምን በሱ መልክ ፈጠረው ወይንም ደግሞ በሱ ምስል ፈጠረው የሚለው ኤግዛክት ይመጣል ማለት ነው። እሺ እዚህ ላይ አህሰነ የሚለው አህሰነ ማለት ለውበት ብቻ አይደለም። አንደኛ አህሰነ ለምሳሌ ስራን ማሳመርም አህሰን ነው። መልካም ነገርም ማድረግ አህሰን ነው። እዛ ቀጥሎ ያለውን አንብበዋ። ተስማማለህ አይደል? እሺ ቅድም ያልከው አህሰን። እሺ የመልክ ማማርም አህሰን ነው። እሺ ሰውን በጣም በአማራ አቋም ላይ ፈጠር ነው።
ኦኬ ለምሳሌ አንተ በጣም የምታምር ቆንጆ ልጅ ለሌላው የሚያምር ላይሆን ይችላል። ማማር ለሁሉም ማማር አንድ አይነት አይደለም። የፈጣሪ ማማርና የአደም ማማር ሰዎችን ልጆች በጣም በአማረ ሁኔታ ፈጠራቸው ይመሳሰላል ለማለት ነው አይደል? ያንተ ማማር በራሱ ላይ በእኛ አእምሮ ራሱ ሰው በእኛ በቀላል ከዛ በኋላ ምንድነው እሱ ቅርጹንም ነገረህ እኮ ሰውን በሚያምር በጣም በአማረ አቋም በአማረ አቋም ላይ ፈጠር ነው። ስለዚህ ውብ አድርጎ ቆንጆ አድርጎ አቋሙን ፈጠረው። ስለዚህ ውበት የሚገልጽ ነው አይደለ? ታንክ ዩ። አላህ ጋር ደግሞ ስትመጣ አምላክ ጌታዬን ቆንጆ ሆኖ አየሁት ነው ያለው። እይታ ቁንጅና ግራስ በሚያደርገው ምን ነው? ውበትን ነው አይደለ? ስለዚህ በቆንጆ ቅርጽ አየሁት አለ። እዛ ጋር ደግሞ በቆንጆ አቋም ፈጠርኩት አለ። ምን ልዩነት አለው ታዲያ? እዚህ ላይ ልዩነቱ ምን እንደሆነ ታውቃለህ? የፈጣሪ ማማርና የሰው ልጆች ማማር እንዲያው በሰው ልጆች መካከል የማማር ልዩነት ያለው እንደው ማማሩ ሪያሊቲ በሰው ልጆች በፍጡራን መካከል ማማር ራሱ ልዩነት አለ። አንድ የለውም ማለት ነው። ልዩነት አላቸው ነው። የለውም ብለን መከራከር እኮ እንችላለን። የለውም ብለን መከራከር እንችላለን። ለምን? አላህ አደምን ሲፈጥረው በራሱ አምሳል ነው የፈጠረው። አላህ ቆንጆ ነበር። ልክ አደምን ስለ አህሰን ስለ ቁንጅና እያወራን ፈጠረው። ስለ ቁንጅና እያወራን ስለነበረ ነው ወደዛኛው ካሊድ ወደ ኋላ እየተመለሰ ስለሆነ ሁለቱ ጋር የተጠቀሰው አረብኛ ቃል ተመሳሳይ ነው አይደለ? ኢቨን ከስራና ደማ ምናምን እንኳን ልዩነት የለውም፣ ተመሳሳይ ነው። ቃሉ አይደለም እኔ በቃሉ ላይ አይደለም ማማር የሰዎች ውበት ራሱ ልዩነት ያለው ፈጣሪ ደግሞ ረቂቅ ስለሆነ የፈጣሪ ውበትና የኛ ውበት የሚመሳሰል አይደለም። ምንም እንኳን ያምራሉ ለአንተ ያማረ ህንፃ ለኔ ላያምር ይችላል አይደል? ፍጡራን ሆነን እንኳን ፍጡር የተፈጠረ ነገር ራሱ ማማሩ ልዩነት አለው አይደል? እኮ እኔ ችግር የለብኝም እሱ። ስለዚህ ነው አይመሳሰልም። ማማሩ ነው የማይመሳሰለው እንጂ ቃሉ እኮ አንድ ነው። ካሊድ እኮ ቃሉ አንድ ነው። ስለዚህ ለአንተ አሁን ችግር የለውም። እንዴት አንድ ይሆናል? ፕሊዝ አላህ የተሻለ ቆንጆ ነው፣ በቃ ከአደም የተሻለ ቆንጆ ነው ብዬ አርጊው ላድርግህ። እሺ ባታመጣም እንደዛ አይነት ማስረጃ ልታመጣ እንደማችል በአቅም ስቲል ምንም እኔ ማተር የሚያደርገኝ አይደለም። በቃ አላህ አይደለም ስታይ ምንድነው አቋሙ? ቆይ አንዴ አስጨርሰኝ። ስለዚህ አላህን መሐመድ በቆንጆ ቅርጽ አየው። አላህ ደግሞ አደምን በቆንጆ ቅርጽ ፈጠረው። ከዛ አላህ ደግሞ ምን አለ? አደምን በመልኬ በቁመናዬ እንደኔ ፈጠርኩ ቆንጆ አድርጎ አለ አላለም? ሐዲሱን ክፈተው። በሱ ላይ አልተስማማንም። ሐዲሱን ክፈተው። አሁን ወደ መረጃ እንገባለን ማለት ነው። አሁን ዙሩን እናከረዋለን። በመልክ ሙገቱ ውስጥ ከገባ ምን አልከኝ? ምኑን ነው አላለም ያልከው? ምኑን ነው? በመልኬ ፈጠርኩት፣ በኔ መልክ ፈጠርኩት ያለ ነገር ምን ላይ ነው ያለው? ክፈተው ክርስቲያን ክፈተው። የቅድሙን እያመጣልኝ እኮ መልኩን አያካትትም የሚለውን እስቲ ያሳየኝ። ይሄንን ምን ላሳይ? ሱራ መልክን ያካትታል አያካትትም? ኖ ኩዌሽን። ያካትታል አያካትትም? ኖ ኩዌሽን። ምን ኖ ኩዌሽን? ዋዳዝት ሚል ጥያቄ የለውም። ያካትታል። ቴንኪው ጨረስን። ስለዚህ እዚህ ጋር የተጠቀመው ምንድነው? ኢሜጅ የሚለውን ሱራ ነው የሚለው። ኦኬ ሐዲሱን ታስታውሳለህ ክርስቲያን? ፊቱ የምትለውን ደግሞ ፊት ስፔሲፊክ ገልጾ ራሱ የተናገረበት አለ። ስለዚህ እኮ እዚህ ላይ አርጊመንት የለንም እኮ ኢሜጅ የሚለው ሱራ ስለመሆኑ ምንም እኔ አርጊመንትም አላቀረብኩም እኮ። ያንተ ፖይንት አልገባኝም።
ነገ በደንብ ስታስታውሰው ይገባል። አይ መግባባት የምንችል ከሆነ ነው። አሁን እዚህ ላይ ሱራ ኢሜጅ ለመሆኑ ምንም እኔ እንትን የለኝም። አረብኛ ትራንስሌት ማድረግ ትችላላችሁ። ኢሜጅ ነው። ስለዚህ ሜ ከሆነ ደግሞ እንደዛ ከሆነ ስለዚህ ነው አርጉመንቴን ጨረስኩኝ። ምን ብዙ እኮ ክርክር አያስፈልግም። ለዛ እኮ ነው ሾርት ሜተድ መጠቀም ይቻላል። ፊቱን አያካትትም ብለኸኝ ሞገትከኝ። ሱራን የተጠቀመው ፊቱን አያካትትም አይደለም ያልኩ። አላህ በአደም ፊት አልተፈጠረም ብለኸኛ ነበር። በአደም አምሳል አልተፈጠረም ነው ማይ አርጊውመንት። ሱራ ፊት አይደለም ብዬ እንዴት? እሺ አሁን ዝቅ አድርገዋል። በመረጃ ነው እንጂ እኮ በመሳቅና በእንትን አይደለም የምንሟገተውና የምንተማመነው። አምበውሽ አይደል? አምበውሽ በዚህም 25 ጊዜ መረጃ ያቀረባችሁት እኮ ይሄንን ነው እኮ የተለየ ነገር አይደለም እኮ። አላውቀውም ማለት እኮ ቀድሜ አላውቀውም ስላልክ ፕሪቪየስሊ አላየሁትም ነው። ካየሁት በኋላ ደግሞ ትርጉሙን ሳይ እናንተ በምትሉት መልክ እናንተ ባብራራችሁት መልክ አይደለም። አንተ እንዳልከው ነገርኩ። ይኸው አሁን ነው ለሂሚሌት ባደረግ ደስ ይለኛል። ከፍ አድርጌ መረጃ እንዳሌለ ሰው እንዳያውቅብህ ባደርግ ደስ ይለኝ ነበረ። ግን መረጃ እንዳለህና እንደሚያውቅ እያደረግክ ስለሆነ ለኦዲየንሱ ከራሴ ተረት እያወራ እንደሆነ እንዲያውቁት መረጃ እንደሌለህና ዝም ብለህ እያወራ እንደሆነ ኦዲየንስ ማወቅ ስላለበት መረጃ ክፈት እስኪ። አንተ የምትለውን ምን ሳባ አይደለም የምጠይቅህ፣ ነብይህን አይደለም የምጠይቅህ። ሉክ ነብይህን አይደለም የምጠይቅህ፣ አታመጣም። እኛ ያልነውን ያለው ነብይህ። ሳባዎችን አይደለም የምጠይቅህ፣ ሳባዎቹ እኛ ያልነውን ነው ያሉት። ታቢያኖችን አይደለም የምጠይቅህ፣ ታቢያኖቹ እኛ ያልነውን ነው የሚሉት። አንተ ከዛ በኋላ የመጡ ራሱ አታመጣም። እስኪ አሁን ካልኩ ውስጥ አንድ ማስረጃ አንጣልኝ። አንተ እንዳልከው ለምሳሌ ለምን እኛ ያልነው እኔን አላህ በመልኩ አደምን ፈጠረው የሚለውን ሳባዎቹ እንደዛ አላሉም፣ ወይንም ደግሞ ነብዩ እንደዛ አላለም ያለ ታቢያንም ሆነ ሰለፋን። እዛም ከመሄዴ እዚህ ላይ ትርጉሙ ላይ ራሱ እኮ አለ። ቅድም ስላላየሁት ነው እንጂ እኮ እዚህ ላይ ራሱ እኮ ሂስ የሚለውን ለአደም ነው የተገለጸው እያልኩ እኮ ነው። እዛም ፋርዘር ሳንሄድ ሂዝ ማለት ምን ማለት ነው? አዳም ማን ነው እንደዛ ብሎ ይፈታል? የትኛው ሰለፍ ነው እንደዛ ብሎ ይፈታል? እስኪ እንትኑን አምጣው ፊት ለፊት አድርገው። ማን ነው እንደዛ ብሎ ይፈታል? ይኸው ፊት ለፊት ያለው መረጃውን እያየው እኮ ነው። የእንግሊዝኛውን አመጣህልኝ፣ የአረብኛውን አመጣህልኝ። እንግሊዝኛውን አይልም ፊት ለፊት አድርገህ ራስህ እኮ ነው ያሳየኝ። አላህ በመልኩ ፈጠረው ከተባለ የማንን እንትን እየሰጠ ነው? ገንዘብነትን ለአላህ ነው እየሰጠ ያለው። አንተ ነው እዚህ ላይ ስለ ገንዘብነት የተወራ ነገር አለ። ባለቤትነት ለማለት ነው። ገንዘብነት እያልኩ ያለው ባለቤትነት የሚያመላክት ነው። ንብረትነት ማለት ነው። ፖዚሽን ወይንም ማለት ነው። ስለዚህ የትኛውንም ሰለፍ አታመጣም። እሱ የሚሆነው ምንድነው? እሱ ያንተ ይሆናል፣ ተረት ይሆናል ማለት ነው። ለምን ማስረጃ አምጣ። እሺ አንድ ማስረጃ ጥቀስ። ሪፈር ላድርጌ ላምጣ አልኩ አይደል? በዚህኛው ጉዳይ መልሰ ራስህ ነው ያመጣኸኝ። መልስ ወደዚህኛው መረጃ ያመጣኸኝ ራስህ ነህ። ሪፈር አድርጌ መረጃ ላምጣ። ምክንያቱም የለም ብለህ እኮ የተከራከርክ ነው። እና ኢብኑ ተይሚያም ተቀበላቸው ከሆነ እሺ ያለ ትልቁ ሼክ አልኢስላም ኢብኑ ተይሚያ የምትለው ሼኹል ኢስላም ማለት ነው። ምን ይላል መሰለ? the word surah or image in this hadith is like all the other name of attribute of Allah ይላል። ለአላህ ልክ ሌሎች ባህሪያቶቹ አትሪቢዩት እንዳደረጉት እዚህ ጋርም ሱራ ብሎ የገባው የአላህን ነው አትሪቢዩት የሚያደርገው። ሱራው ላይ አይደለም፣ ሂስ በሚለው ፕሮናውን ላይ ነው እንትናችን እዚህ ላይ ተቀበለ። ሂስ የሚለው ፕሮናውን ሪፈር የሚያደርገው አላህን ነው እንጂ ማነው አደምን አይደለም። እሺ አንተ እያልከኝ እኮ ነው። እዚህ ላይ ለምሳሌ ሰለፎች ያሉት ኢብኑ ተይሚያ ያሉት እስኪ አለ ወይ ካለ አያለው ነው ያልኩት። እዚህ ላይ ካለ እሺ ያሳየኝ እኮ አይደለም ብላ ተከራከራ። ቅድም እኮ አሳየነ። ይሄን ፈትዋ ያመጣ ነው የሰለፎችን ትምህርት ይዘው መተው ነው። ይሰምለውን አላህን ለማለት ነው ያለበትን ማስረጃ ካሳየኝ ካላስ ከሆነ እኔ ካሊድ አንዴ አስጠጋው ክርስቲያን
ለ1500 ሰው ምን እያወራ እንደሆነ እያወቁ ካልሆነ ሂዝ ሚለው ለአላህ ነው የተባለበት ይላል። ተከፍቷል እኮ ሉክ these two hadiths indicate that the pronoun in the phrase in his image refer to Allah ማን ነው የሚለው ሪፈር የሚያደርገው ይላል። እስኪ ማን ነው የሚለው የቱ ከፍ አድርገው እስኪ ለክርስቲያን አስመርለት ረችትና 3 መስመር ራሱ አይሞላም እኮ በእናት ይሄው አንብብሽ the pronoun in the phrase in his image refers to Allah. እዚህ ላይ አሁን ቅድም ከዚህ የሚለውን አልክ ነው ተስማምቻለሁ አልክ። አሁን ደግሞ ሂስ የሚለውን ሆኖ እስኪ አንዳቸው ቅድም ምን አልክ? ሱራ ወይም ኢሜጅ የሚለውን ተስማምቻለሁ ችግር የለውም አልክ። አሁን ደግሞ ሂስ ኢሜጅ በመሆኑ አይደለም ክርክሪ። አሁን ደግሞ በሱ መልክ ፈጠረው ያለው አደምን ነው። በሱ መልክ ስማ ፕሮናውኑ ሂዝ ኢሜጅ የሚለው ፕሮናውኑ ሪፈር ቱ አላህ ነው ተብሎ ተቀመጠል። እሺ እሱን ነው የሚያመለክተው ፕሮናውኑ ሂዝ የሚለው ኢሜጁ ለዛውም ደግሞ ኢሜጅ ብሎ ካስቀመጠልህ ማለት ነው። እንደዚህ ብሎ ሲያስቀምጥልህ ደግሞ ምንድነው ኢሜጅ የሚለው ነው ወይ ምናምን ብለህ ደግሞ ሰርክል ውስጥ ገባህ ማለት ነው ጨዋታ። ኢሜጅ የሚለውን ቅድም ዘግተህ መጣል ወይም ደግሞ ሱራ የሚለውን አሁን ያ ኢሜጅ የሚለው ላይ አይደለም ሂዝ ለመግለጽ የፈለገው አላህን ሂዝ ኢሜጁን እኮ አይደለም አላህን ነው። አዎ አስቀምጠለሁ። አንተ እኮ ነው እያልከኝ ያለው መረጃው እኮ አይደል? ይሄው አንብባ አትረዳም እንዴ ወንድሜ? in his image refers to Allah እና in his image እና his አንድ ናቸው እንዴ? in his image አይ በቃ አይ ቲንክ እንግሊዘኛው ነው እናታውቅም። ካፈርኩ አይመልሰኝ አትበል። እንደዚህ ድርቅ አይባልም። ካፈርኩ አይመልሰኝ ነው። ቅድም ግን ሲያነሳ አንድ ሐሳብ ብቻ ትንሽ ልናገርና እኔ እንትን ላለው ችግር የለም። ቅድም ሲናገር የነበረው አላህን የሚመስለው የለም እሱ ሰሚው ተመልካች ነው የሚለው ማለት ነውና እንግዲህ አላህን የሚመስለው የለም ከተባለ ሰሚና ተመልካች የሚለው ቃል ያፈርሰዋል። ምክንያቱም ብቸኛ ሰሚ እሱ ነው ማለት ነው። እነሱ እንደሚሉት መተርጉም ካለበት ብቸኛ ሰሚ ሊሆን የሚገባው እሱ ነው። ባይዘው መስማት ባህሪ ነው። ባህሪን ነው የሚያመለክተው እንጂ ፊዚካልን አይደለም የሚያመለክተው። በባህሪም ይመሳሰላል ነው። አሁን ሰው ከአላህ ጋር በባህሪም ይመሳሰላል። መስማት ባህሪ ስለሆነ እንደ አላህ ይሰማል፣ አላህ የሚሰማ ሰው የሚሰማ። ስለዚህ ኢቭን ባህሪ ጋር ራሱ መመሳሰል አለ ብሎ እየተናገረ ነው። ቅድም እሱ አንተ ስትጠይቀው ጆሮ፣ አይን ምናምን የሚባሉት ነገሮች አላህ አሉት ብለህ ስትጠይቀው አሉት ሲል ነበር። እነዛ ደግሞ ፊዚካል ቦዲዎች የሆኑ ነገሮች ናቸው። ሪፈር የሚያደርጉት ባህሪን ሳይሆን ፊዚካል የሆኑ ቦዲ ነገሮችን ነውና አላህ በቃ በትክክል ሰውን እንደሚመስል ፊዚካል የሆነ ቦዲ እንዳለውም ይገልጻል። እንደገና ደግሞ ባህሪም ደግሞ ከሰው ጋር የሚመሳሰል ባህሪ እንዳለው ይገልጻል ማለት ነው። በሁሉም ነገር ኳሊቲ ጉዳይ ሊኖር ይችላል። የአላህ ማየትና የሰዎች ማየት ይችላል። እሱ ኳሊቲ ነው እንጂ ባህሪ ወይም ደግሞ ማየት ጋር የሚለየው ነገር የለም። አላህ የሚያል እኔ የማያለው በሴም ነው እይታችን። እሱ ከሰማይ ጀምሮ እስከ ምድር ያለውን ሊያይ ይችላል። ሁሉ ነገር ሊያይ ይችላል። እኔ እስከ የተወሰነ እይታ ሊኖር ይችላል። አላህ ይሰማል፣ እኔም እሰማለሁ። የእሱ መስማትና የኔ መስማት ሊለያይ ይችላል። ፊዚካል ጆሮ አለው ብለህ ስለተናገርክ ቅድምም አይንም አለው ብለህ ስለተናገርክ እኔም አለኝ እሱም አለው። በቅርጽ ሊለያይ ይችላል እንጂ በሴም ነው ማለት ነው። ስለዚህ ከዚህ አንፃር ነው አደምን በመልኩ ፈጠረው የተባለው። አሁን ሂዝ ኢሜጅ ለማለት የሞከረው ደግሞ በአደም መልክ ነው ለማለት ነው ሐሳብ ለመስጠት የሞከረው። አደም ሳይፈጠር መልኩ ከየት መጥቶ ነው በራሱ መልክ የሚፈጠር? ይሄ እኮ በጣም ፋላሲ ነው። አንድ አካል ሳይኖር በፊት የሱ መልክ አይባልም።
ኦኬ ሲፈጠር ነው መልኩ አብሮ የሚፈጠረው። ስለዚህ ሳይኖር በፊት መልኩ ከነበረ እሱ ራሱ ፈጣሪ ነው ባይዘው ማለት ነው። ከመፈጠሩ በፊት ራሱ መልኩ አለ ብለህ እየነገርከን ነው። ከመፈጠሩ በፊት ያለው መልክ ያለህ መልክ ነው። ስለዚህ በዛ መልክ ተፈጠረ ነው እያለ ያለው ሐዲሱ። በዛ መልክ ተፈጠረ ነው እንጂ አደም ሳይፈጠር በፊት መልክ ነበረውና በራሱ በመልኩ ፈጠረው የሚል የተሳሳተ ትርጉም ነው። ስለዚህ አምላክ ካላደረከው በስተቀር ከመፈጠር ጊዜ ጀምሮ ነው መልክ የኖረው አደም እንጂ ከዛ በፊት የለውም። ስለዚህ እነዚህ በጠቅላላ ነገሮች ትክክል አይደሉም። እሺ ቀጥሉ። አኬልዳማ